ሴቷ 20 ዓመት ሆኗት ወንዱ 50 ዓመት ቢኖረው ምን ይባላል? አረ ያላቻ ጋብቻ ይባላል። ላ ያለ አቻ ማለት ካፊርና ሙስሊም ሲጋባ እንጂ አቻ ማይሆነው ሙስሊም እስከሆኑ ድረስ ሴት ልጅ እኮ ኪሎ አይደለም የምትሸከመው። ቢሆን ኖሮ በ9 ዓመቷ አኢሻን ረዲየላሁ ዐንሃ የኛ ነብይ ሲያገቧት ኪሎአቸው በከበዳት ነበር። የኪሎ ጨዋታ አይደለም። ማን ደረት ላይ ነው የሞቱት? ምን አይነት ፍቅርስ ነው የሰጧት? ክርስቲያኖች ሲናገሩ እንዳትፈሩ። በ6 ዓመቷ ታጨች። የወር አበባ አይታ ስትጠነክር በ9 ዓመቷ ግንኙነት ፈጸሙ። ማን? 50 ዓመት የሞላቸውን በለው 60 ዓመት የሞላቸውን በለው ማን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። 200 ኪሎ እኮ ኩንታል አይደለም የወደቀባት። ፍቅርን እንዴት መመገብ እንደሚችል የፍቅር ሰው ነው ያገባት። ብርጭቆ የሷ ከንፈር የነካውን ቦታ ሆም ብለው ፍቅር ሲሰጧት ይኸው ፍቅር አያረድ እንዴት እንደሚሰጥ ከነብዩ ተማር። አይ ላቭ ዩ ብሎ በእንግሊዝኛ በመጻፍ አይደለም እሷ በጠጣችበት ብርጭቆ አንስተው ይጠጣሉ። በጣም እንደሚወዷት ከማወቋ የተነሳ ከሰውዳ ጋር ይመስለኛል ረዲየላሁ ዐንሃ ዘመቻው ሩቅ ስለነበረ 2 ሴት ይዘው ወጡ። ማንና ማንን? አኢሻና ሰውዳን። የአኢሻን ግመል ማን ቀየረች? ሰውዳ ቀየረች። ታላቅ ስለነበረች ከማን ጋር ያወራች ለመሄድ? ከረሱል ጋር። ምክንያቱም አብዛኛውን ጊዜ እሳቸው ከአኢሻ ጋር ያወሩ ስለነበር የአኢሻ ግመል ወደ ኋላ ዘገየ። አኢሻ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ሆም ብለው እሷን ይዘው የሄዱ መስሏት ተናደደች። የሴት ቅናት አለ አይደል? እግሯን አነሳችና ጉርጓድ ውስጥ ከታ አላህ ሆይ በጊንጥ አስነድፈኛለች። ለምንድነው እንደዚህ? አትቆይስ ረጋ በሉ። ሲገባችሁ ነው እኮ መሳቅ። ሰው ሳይገባው ይስቃል እንዴ? የወሬውን መጨረሻ ሳታውቁ ተረት እኮ አይደለም የምነግራችሁ። ትልቅ ጥበብ እኮ ነው የምንማርበት። ለምንድነው እግርሽን ጉርጓድ ውስጥ ከተሽ አላህ ሆይ በጊንጥ ያስነድፈኝ ያልሽው ተባለች። ምን አለች? ያዝልኝ ይሄን እኔ በጊንጥ ተነድፌ ከምሰቃየው በላይ አለች። እኔ ስሰቃይ የሚወዱኝ ነብይ ስለሚያማቸው እንዲያማቸው ፈልግ። አየህ ፍቅር ኤቢሲ ብለህ ተማር፣ ሃሁ ብለህ ተማር። ዛሬ የሆነች ነገር ኮሽ ስትል በ3 ፈትቼሻል። ከዛ 30 ደቂቃ ሳይቆይ ኡስታዝ በ3 ጊዜ ፈትቻት ነበር ምን ይሻለኛል ይልሃል። አየህ ሸሪዓን ካላወቅ ፍቺ ማለት ላንተ ምን ማለት ነው? ተኩሰ ማታቀው አውቶማቲክ ሽጉጥ ማለት ነው። ከመቼ ጀምሮ ነው ወንድ ልጅ ባንዴ 3 የሚተኩሰው? ፍቺ ለኛ የተደረገው ምን እንድናረግ ነበር? ሲያጠፉ አልጋ ላይ ፊታችንን እንድንዞርባቸው ቅጣት መሆኑ ስለሚገባቸው በዚህ ካልተስተካከሉ